አሁን የምነግራችሁን ምክሮች የምትተገብሩ ከሆነ 3 ዋና ዋና ጥቅሞችን ታገኛላችሁ። የመጀመሪያው ዝቅተኛ ወራዊ የኤሌክትሪክ ክፍያ ትከፍላላችሁ። ሁለተኛው የመገልገያ ዕቃዎቻችሁን እድሜ ታራዝማላችሁ። ሶስተኛው ጥቅም ኃይል ውስን ስለሆነ ለሌሎች ሰዎች እንዲደርስ የበኩላችሁን አስተዋጽኦ ታደርጋላችሁ። ሰላም ለማታውቁኝ ላቃኔ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድታግዙኝ በትህትና ጠይቃለሁ። በዚህ ቪዲዮ የመኖሪያ ቤት የኃይል አጠቃቀምና የቁጠባ ዘዴዎችን እነግራችኋለሁ። እናንተም እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለብርሃን ምንጭነት የምንጠቀማቸውን ነገሮችን በሚመለከት፣ የኤሌክትሮኒክስ እቃዎችን በሚመለከት፣ ለምግብ ማብሰያነት የምንጠቀምባቸውን የቤት እቃዎች፣ የማቀዝቀዣ እቃዎች እና እንደ አጠቃላይ ደግሞ መልመድ ያለብን ምክሮች ምን ናቸው የሚለውን ነው በዝርዝር የምነግራችሁ። እንግዲህ ኤሌክትሪክ ለብርሃንነት የምንጠቀም ሲሆን እነዚህ ነገሮች ላይ ማድረግ ያለብን ጥንቃቄ በዋናነት 4 ነገሮችን ማድረግ አለብን። ከቤት ስንወጣ መብራቶችን፣ አምፖሎችን አጥፍተን መውጣት አለብን። ሁለተኛ ኃይል የማይቆጥቡ አምፖሎችን ተሎ መቀየር አለብን። አንዳንድ አምፖሎች የድሮ አምፖሎች ኃይል ቆጣቢ ስላልሆኑ እነሱን ማስወገድና በአዳዲሶቹ መተካት። ሶስተኛ በተቻለ መጠን ቀን ሲሆን የፀሐይ ብርሃን መጠቀም። እንግዲህ አንዳንድ ሰዎች መስኮት ዘግተው የኤሌክትሪክ ብርሃን የሚጠቀሙ አሉ። ይህ ደግሞ ጉዳት ስላለው የተፈጥሮ ብርሃን መጠቀም አለብን። አራተኛ አምፖሎች ሲቆሹ ብርሃን በትክክል ስለማይሰጡ እነሱ በሚቆሹ ሰዓት በተገቢው መንገድ ማጽዳት ያስፈልጋል። ሌላው ኤሌክትሮኒክስ እቃዎች ላይ የሚደረግ ጥንቃቄ ነው። ብዙ ሰው ኤሌክትሮኒክስ እቃዎች በቤቱ ውስጥ አሉ። እነሱ ደግሞ የሚሰሩት በመብራት ነው። ስለዚህ ቻርጀሮችን፣ ሶኬቶችን በማይጠቀሙበት ጊዜ መንቀል ያስፈልጋል። ቴሌቪዥን፣ ኮምፒውተር እና ሌሎች እነዚህ ስታንድ ባይ ያላቸው ነገሮችን ስታንድ ባይ ላይ አለመተው። ስታንድ ባይ ላይ አለመተው ማለት ቀዩ እየበራ የምትተውት ከሆነ እሱ የማይሰራ ይመስላል። ነገር ግን ቀዩ በራ ማለት ቴሌቪዥን ከሆነ ለምሳሌ እኛ የከፈት ነው አይመስለንም። ነገር ግን ከሶኬቱ ጋር ከተገናኘ ቀዩ ይበራል። ቀዩ በራ ማለት ደግሞ የሚጠቀመውን የፓወር ወይም የኢነርጂ 10%ን ይጠቀማል። ስለዚህ እሱን መዝጋት ወይም ማጥፋት አለብን። ኤሌክትሮኒክስ እቃዎችን ስንገዛ ኃይል ቆጣቢ ወይም ደግሞ ኢነርጂ ኤፊሽንት የሆኑትን መርጠን መግዛት አለብን። ኤሌክትሮኒክስ እቃዎችን ለእያንዳንዳቸው ከተቻለ መቆጣጠሪያ ማድረግ፣ ማብሪያ ማጥፊያ ቢኖረው ወይም ደግሞ ብሬከር ቢኖረው ይመከራል። መብራት በሚጨምር ሰዓት ተሎ ትሪፕ እንዲያደርግልንና ወይም ደግሞ እንዲመልስና እቃዎችንም ሴፍ እንዲያደርግልን እነሱን ነገሮች መጠቀም ያስፈልጋል ማለት ነው። ሌላው ለምግብ ማብሰያነት የምንጠቀምባቸውና ሙቀት ለማግኘት የምንጠቀምባቸው ነገሮች አሉ። እነሱ ላይ ማድረግ ያለብን ጥንቃቄስ ምንድነው? የመጀመሪያው ምድጃ አለ፣ ስቶቭ የምንለው የሱን መጠን ከምግብ ማብሰያችን ጋር ማመጣጠን ነው። አንዳንድ ጊዜ ሰፊ ምድጃ የሆነና የምንጠቀመው ነገር ወይም ለምግብ ማብሰያነት የምንጠቀመው እቃ በጣም ትንሽ የሆነና ምግብ ከማብሰል ይልቅ ወደ ውጭ የሚወጣው ይበዛና ጊዜውን ያራዝመዋል። በዚህ ሰዓት ኃይል ይባክናል ማለት ነው። ሌላ ምግብ ሲሰራ ድስቱን መሸፈን፣ ለምሳሌ ድስት ከሆነ ድስቱን መሸፈን፣ ክፍት አለመተው። ይህ ማለት ክፍት ሆነ ማለት ሙቀቱ ስለማይታፈን ሙቀቱ ወደ ውጭ ይሄድና በሚፈለገው ሰዓት ምግቡ ሳይበስል ይቀራል። በዚህ ሰዓት ኃይል ይባክናል ማለት ነው። ከተቻለ ደግሞ ብዙ ምግብ አንድ ጊዜ መስራት። አንዳንድ ጊዜ በየሰዓቱ ምግብ በሚያስፈልግ ሰዓት ከመስራት አንዳንድ ምግቦች ተሰርተው የሚቆዩ ስላሉ እነሱን በዛ አድርጎ ሰርቶ መጠቀም ቢቻል፣ ይህ አንደኛው የኃይል መቆጠቢያ መንገድ ስለሆነ፣ ሌላኛው ውሃ ለማሞቅ የፀሐይ ማሞቂያ ወይም ሶላር ኢነርጂ፣ ሶላር ሂተር እንደዚህ አይነት ነገሮች መጠቀም ቢቻል። ውሃ አንዳንድ ሰው ሻወር ለመውሰድም የተለያየ ነገር ለማድረግ ውሃ ሲያሞቅ ወይም አላግባብ ሲያደርግ ይታያል። ይህንን ደግሞ በተቻለ መጠን የፀሐይ ብርሃን መጠቀም የሚቻል ስለሆነ መጠቀም ቢቻል። ሌላኛው ማቀዝቀዣ ፍሪጅን በሚመለከት ፍሪጅ ላይ ከዚህ በፊትም የሰራሁት ቪዲዮ አለ። ነገር ግን ፍሪጅ አንዳንድ ሰው ፍሪጅ የሚቆጥር አይመስለውም፣ ኃይል የሚጠቀም አይመስለውም። 24 ሰዓት ተሰክቶ የሚያድር ቢኖር ፍሪጅ ስለሆነ እሱ ላይ ጥንቃቄ ማድረግ ያስፈልጋል። የመጀመሪያው ፍሪጅን በሆነ ባልሆነው አለመክፈት፣ ጥንቃቄ ማድረግ ቢቻል። ሌላው ከፍቶ ለረጅም ጊዜ አለመተው። ፍሪጅ ውስጥ ያለው ቴምፕሬቸር እና ከፍሪጅ ውጭ ያለው ቴምፕሬቸር ስለሚለያይ በሚከፈት ሰዓት ሞቃት አየር ወደ ውስጥ ስለሚገባ ያንን ለማካካስ ብዙ ኃይል ስለሚጠቀም ፍሪጅን ለረጅም ጊዜ ከፍተን ባንተው ይመከራል። ፍሪጅን ሙቀት ያለበት አካባቢ አለማድረግ ወይም ደግሞ ሙቀት ከበዛበት አካባቢ ማራቅ ያስፈልጋል። ፍሪጅን
እንደገና ከመጠን በላይ ነገሮችን አለማስቀመጥ። ፍሪጅ ላይ እንግዲህ አንድ ፍሪጅ የሚይዘው መጠን አለ። በሱ መጠን ልክ ቢደረግ ምን ማለት ነው? የፍሪጁን 20% ያክል ለቬንቲሌሽን ሲስተም ፍሪ ቢደረግ የሚል ስታንዳርድ ነው ያለውና የፍሪጁን 80% ቦታ ካስያዝ ነው በቂ ነው። ሌላው ለቬንቲሌሽን ይሆናል ማለት ነው እንጂ 100% ጥቅጥቅ አድርገን ከተው ነው የፍሪጁ ደህንነት እና የሚጠቀመው የኃይል መጠንም ሊዛባ ስለሚችል እሱ ላይ ጥንቃቄ ቢደረግ። ሌላኛው የፍሪጅን ኃይል መመጠኛ ወይም ደግሞ ፍሪጅ ላይ የኃይል መመጠኛ አለ ወይም ሴሌክተር ስዊች እንለዋለን። እሱን በአግባቡ መጠቀም ከ0 እስከ 7 ሚል ይኖራል። አቬሬጁ ላይ ብናደርገው አንዳንድ ሰው ቶሎ ለማድረግ ብሎ 7 ላይ ሊያደርገው ይችላል። አንዳንዱ ደግሞ ከ2 በታች አድርጎ ውስጥ ላይ ያለውን ቴምፕሬቸር እንዲዛባ የሚያደርጋልና ከ3 እስከ 5 ባለው ሬንጅ ውስጥ አይተን እንደየፍሪጃችን የማቀዝቀዝ አቅም ከ3 እስከ 5 ሪኮመንድድ ሬንጅ ስለሆነ እዛ ላይ ብናደርገው ይመከራል። እንደ አጠቃላይ መለመድ ያለባቸው ነገሮች ምንድናቸው? እኛ በቤት ውስጥ ኤሌክትሪክን ስንጠቀም እንደ አጠቃላይ እንደ ሀቢት ወይም እንደ ልምድ ማድረግ ያለብን ነገሮች ምንድናቸው? እንግዲህ ከላይ የዘረዘርኳቸው ብዙ ነገሮች አሉ። ነገር ግን የዘወትር ልምዶች አድርገን መቀጠል ያለብን አንደኛ ከፍተኛ ኃይል የሚፈልጉ ነገሮች አሉ በቤት ውስጥ ልክ እንደ ምጣድ፣ እንደ ስቶቭ፣ ቦይለር ውስጥ ላይ እንደምንጠቀመው የዕቃ አይነት ብዙ ፓወር የሚወስዱ ይኖራሉና እነሱን በተመሳሳይ ሰዓት አለመጠቀም የመጀመሪያው ነው። ሁለተኛ ደግሞ ጫና በማይበዛበት ሰዓት መጠቀም ነው። እነዚህ ፒክ አወርስ የሚባሉ አሉና ፒክ ኦፍ አወር እና ፒክ አወር የሚባላልና ጫና በማይበዛበት ሰዓት አይተን መጠቀም ብንችል። ሌላኛው ከመኝታ በፊት ሁሌም ጥቅም ላይ የማይውሉ ነገሮችን ማጥፋት መንቀል ያስፈልጋል፣ ግዴታ ነው። እነዚህን ነገሮች ሁልጊዜ አንዳንድ ሰው ኮምፒውተር ሰክቶ የሚያደር ይኖራል። አንዳንድ ሰው ቻርጀር ሰክቶ የሚያደር ይኖራል። አንዳንድ ሰው ደግሞ ሌሎችን ነገሮች ሰክቶ አምፖል ለኩሶ ሊያድር ይችላል። አምፖል ለኩሶ ካደረ ወይም እየበራ ካደረ አንደኛ አምፖል ይቃጠላል፣ ሁለተኛ ኤሌክትሪክ ይባክናል። ሁለት ጉዳት ወይም ከዛ በላይ ጉዳት ነው ያለው። መገልገያ እቃዎችን መጠገን ቢቻል ወይም ማስፈተሽ ቢቻል፣ ጥራቱን በየጊዜው ማረጋገጥ ቢቻል፣ እነዚህ ሁሉ የዕለት ከዕለት ተግባር ቢሆኑ የተሻለ ይሆናል። ስለዚህ እነዚህን ምክሮች የሚተገብር ሰው መግቢያ ላይ ምን እንዳልኩት አንደኛ ዝቅተኛ ወራዊ ክፍያ ይከፍላል። እንግዲህ ታሪፍ ጨምሮ ነው ያለ። ታሪፍ ጨምሮ ባለበት ሰዓት ደግሞ በእኛ በምናደርገው ያጠቃቀም ክፍተት ክፍያውን መጨመር የለብንም። ክፍያ እንድንቀንስ ከፈለግን ከላይ የተዘረዘሩት ነገሮችን ማድረግ አለብን። ሁለተኛ ኤሌክትሮኒክስ እቃዎች ውድ ናቸው። እነሱን ከተቃጠሉ ለመግዛት አዳጋች ስለሚሆን የመገልገያ እቃዎችን እድሜ ለማራዘም ከተፈለገ እነዚህ ከላይ የተጠቀሱ ነገሮችን መተግበር የግድ ይላል ማለት ነው። ሌላኛው እኛ ላይታየን ይችላል፣ ብዙ ኃይል ያልደረሳቸው አካባቢዎች አሉ። እኛ ኃይል ቆጠብን ማለት ሌላ ጎረቤት ያለ ሰው ኃይል ይተርፈዋል፣ መጠቀም ይችላል ማለት። ስለዚህ ኃይልን ቆጠብን ማለት ነው። ስለዚህ እንደነዚህ አይነት ምክሮች እንዲደርሷችሁ ከፈለጋችሁ እናንተም ሰብስክራይብ አድርጉም፣ ለሌሎች እንዲደርሱ ሼር እንድታደርጉ በድጋሚ ጠይቃለሁ። አመሰግናለሁ።